ለምሳሌ ጠሃራ ላይ ከመልእክተኛው ዓለይሂ ሰላቱ ወሰላም የተወራ ነገር አለ في سنن أبي داود وغيره አንድ ሰው ጠሃራውን ከጨረሰ ከተጸዳዳ በኋላ ነጃሳ የሚወጣበት ይመስለዋል ውዱ የሚጠፋበት ይመስለዋል እና ያ ደግሞ አብዛኛውን ጊዜ ያላግባብ ነው በትክክል ሆኖ አይደለም እና እንዲህ አይነት ጥርጣሬ የሚበዛበት ሰው ወይም ሁሉም ሰው እንዲያው ምን ማድረግ ይችላል አንድ ፍኝ ውሃ ወይም የተወሰነ ትንሽ ውሃ ይዞ የልብሱ የውስጠኛው አካል ላይ ይርጭበት እና ሌሎችም የእስላም ሊቃውንት ይሄን አዘዋል ምንድነው ጥቅሙ የሆነ እርጥበት ነገር ካገኘ ያ ውሃ እንደሆነ ነው የምታስበው ያው አብዛኛውን ጊዜ እድሉ እሱ ነው ውሃ የመሆን እድል አለ ተግባባን ከዚህ ምን ትገነዘባላችሁ ከዚህ ምን ገነዘቡ በእስላም አስለን አንድ ሰው የሚችለውን ያህል እንዲያደርግ እንጂ ከዛ በላይ እንዲጨናነቅ አልታዘዘም ሽንቱ ቢወጣ ራሱ ውሃ ነው ብሎ እንዲያስብ እኮ ነው እንደዚህ የተደረገው ስለዚህ ሽንቱ ቢወጣ ራሱ አላህ ዘንድ ዒባዳው አይበላሽም ማለት ነው ለምን መፍትሄ የተሰጠህ ምንድነው ውሃ እንደሆነ እንድታስብ ነው ከወስወሳ እንድትወጣ ማለት ነው ይሄን ማወቅ ተገቢ ነው እና አንድ ጊዜ አልሐሰን አልበስሪም እንደዚህ ሲጠየቁ ውሃ እንደዚህ ድፋበትና ከዛ በኋላ ወልሁ ዐንሁ ቅድም እንዳልን ኢዕራብ እርሰው በሌላ ነገር አእምሮን ወጥራለች ቶ አታስበው አለች መልሶ ጠየቃቸው ይሄ ችግር እንዳለ ያሳል መልሶ መጠየቁ ራሱ ብቻ ማለት ነው قال لا أبالك أتريد أن تستدره يعني يفس እንዲወጣ ሳይቋረጥ እንዲወጣ እንድታደርገው ነው የምትፈልገው አሉት ለምንድን ነው እንደዚህ የሚባለው ነጃሳ ነገር አንድ ሰው ለምሳሌ በሚሸናበት ጊዜ የሽንት መሽኛውን ያለ አግባብ ሽንቱ ከውስጡ የተጠራቀመ ሊኖር ይችላል ብሎ ያንን ነገር ከሽንቱ ውስጥ ለማውጣት ያንን መሳብ የመሳሰሉት ነገሮች ሁሉ ጥቅም የለውም نعم حديث አለ حديث ضعيف ነው